ቃል እንዲህ ይላልና ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክቱን ሰጠሃቸው። አንተን ለሚፈሩ ምልክቱን ሰጠሃቸው። ይህ ነው የትምህርታችን ርዕሰ እግዚአብሔር ልጆች። እንግዲህ ለብርሃነ መስቀሉ እንኳን በሰላም አደረሳችሁ ብለናል። ዛሬ የመስቀሉ ነገር ነው የሚነገረው። በቅዱስ ቤተ ክርስቲያን አስተምህሮ በመዝሙሩ፣ በምስባኩ፣ በወንጌሉ፣ በመልእክታቱ ሁሉ ስለ መስቀል ነው የሚናገረው መጽሐፍ ቅዱስ። እንግዲህ መስቀል ማለት ከተለያዩ እጽዋቶች ተዘጋጅቶ ተሰርቶ የተገኘ መስቀል ነው። እርሱም ግን መስቀል ሲባል መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት መስቀል ነው። በእሱ አምሳያ በተለያየ ሁኔታ ቀድሞም እግዚአብሔር የሰውን ልጅ በመስቀለኛ ስለሰራው በመስቀለኛ ስለፈጠረው ይህ መስቀል መድኃኒት ነው። ይህ መስቀል ቤዛ ነው። ይህ መስቀል የነፍሳችን መዳኛ ነው። ይህ መስቀል አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመነውም ድነናል ይላል። እንግዲህ እግዚአብሔር ልጆች እስከ ተወሰነ ደቂቃ ድረስ አረፍ ብላችሁ ልቡናችሁን ሰብስባችሁ እግዚአብሔርን ቃል ትሰራለሁ መሰማችሁን ተቀምጣችሁ። ምክንያቱም ጠላትን ድል የምናደርግበት በመስቀሉ ኃይል ነውና፣ በመስቀሉ ኃይል ነውና እግዚአብሔር ልጆች በዚህ ወቅት እንግዲህ ከትናንት ከ16 ጀምሮ እስከ 17 ድረስ የመድኃኔዓለም ኢየሱስ ክርስቶስ በዓለ መስቀል ይከበራል ማለት ነው። ስለዚህ መስቀል መነሻነት የእግዚአብሔር ልጆች መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት መስቀል እነሆ ዓለምን ለማዳን ወደዚህ ምድር መጥቶ መድኃኔዓለም ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ከሥጋ ሥጋ ከነፍስ ነፍስ ነስቶ በዕፀ መስቀል ላይ ተሰቅሎ እኛን ለማዳን የገባውን ቃል ኪዳን ለመፈጸም ነው። ዛሬ አንድ ታላቅ መምህር ጋብዤ ነበረ። መንገዱ እንግዲህ ትንሽ ክራውድ ብዙ ይሆን አልደረስም፣ እስከዚያ ድረስ ጊዜ ነውና፣ ነገር ግን ቀድሞ ለአዳም የገባው ቃል ኪዳን መድኃኔዓለም አስቀድሞ ለአዳም ምን ብሎታል? አዳም ተሳስቶ ዕፀ በለስን በልቶ ወደ ምድረ ባሕር ወድቆ እነሆ በግራ አጋንንት ተረግጦ ሲኖር ከዕለታት አንድ ቀን ፈጣሪውን እያለቀሰ ለመነው፣ እያለቀሰ ተማጸነው። አዳምንም እግዚአብሔር ተመለከተው፣ አየውና ወደ እሱ ቀረብ ብሎ አዳም ሆይ ምን ሆነሃል? ምን ሆነህ ነው የምታለቅሰው? ምን ሆነህ ነው የምታዝነው ሲለው፣ ጌታ ሆይ እኔ ራቁቴን ነኝ። አሁን በዚህ ጊዜ በጨለማ ውስጥ ወድቄ እሰቃያለሁ። ራቁቴን መሆንን ማን ነገረህ አለው። የራሱን ሥራ ዘረዘረ። ምን ማድረግ አለብኝ? በምንስ መዳን አለብኝ አለው። እግዚአብሔርም እንዲህ አለው፣ አንተ ንስሐ ግባ፣ እኔ የማድንህ በ5 ቀን ተኩል ሲሆን መጥቼ ነው። በሐሙስ ዕለት ወምፈጣል ዕለት ሰለት እመዕለተ ተወለድከ ወትወልድከ 5 ቀን ተኩል ሲሆን መጥቼ እኔም ከልጅ ልጅ ተወልጄ በዕፀ መስቀል ላይ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድንሃለሁ አለው። ይህን ተስፋ ነው ይዞ የኖረው አዳም። ይህን ቃል ለመፈጸም መድኃኔዓለም ኢየሱስ ክርስቶስ ወደዚች ምድር መጣ። ወደዚህ ምድር መጥቶ በዚህ ምድር ላይ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እነሆ 9 ወር ከ5 ቀን በማኅፀኗ የእሷን ማኅፀን ከተማ አድርጎ አደረ፣ ከረመ። ከዚያስ ተወለደ። ከተወለደ በኋላ መድኃኔዓለም ኢየሱስ ክርስቶስ እነሆ በዘመኑ የነበረው ሄሮድስ የተባለ
ዮሐንስን ሲያሰቃይ ነበረ። ነገር ግን ስደት መጣ። እመቤታችን ልጇን ይዛ ወደ ግብፅ አገር እንድትሰደድ ይናገራል። አሁን ወደ ግብፅ ሲሰደድ ኢየሱስ ክርስቶስ እናቱ ጋር ሆኖ በበረሃ ሲሄድ ሽፍቶች እንዳጋጠሙት፣ እነሆ ሽፍቶች መጥተው ገንዘባቸውን የእመቤታችን የድንግል ማርያምን የወርቅ ጫማ እነሆ የተለያዩ ጉዳዮችን ሊቀማ ሲመጣ ምርር ብላ እንዳለቀሰች፣ ልጄ ወይ ገንዘቡን ውሰዱ፣ አንተን ግን አሁን ሊገሉብህ ነው ስትለው እናቴ ሆይ አላት። አሁን እነዚህ ሁለት ሽፍቶች እኔ በቀራንዮ ላይ ለሰው ልጆች ስል በመስቀል ላይ ሲሰቀል አንዱ በቀኜ አንዱ በግራ ይሰቀላል አላት። ገና በሕፃንነቱ በሁለት ዓመቱ ነው እንግዲህ ይህንን ቃል የተናገረው። ይህን እንዳለ አልቀረም። 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት አስተምሮ አጋንንትን ረትቶ ዕውራንን አብርቶ ታምራትን ሰርቶ እነሆ በዕፀ መስቀል ላይ የሚሰቀል የአይሁድ አማጽያንነት፣ የአይሁድ ምክር፣ የአይሁድ መሰልሰል፣ የአይሁድ ተንኰል ክርስቶስን እንደሱ ወደ ስቅላት አደረሱት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ስለሆነ ነው። ቀድሞም በትንቢት ስለተነገረ ነው። እነሆ ምን ይላል? አዎ ወገብረ መድኃኒተ በማእከለ ምድር እግዚአብሔር ንጉሡ ቅድመ ዓለም። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር በምድር ላይ መድኃኒትን አደረገ። አዎ መዝሙረኛው ዳዊት ሲናገርለት ወገብረ መድኃኒተ በማእከለ ምድር አንተ አጽናዕካ ለባሕር በኃይልከ፣ እነሆ ባሕርንም በኃይልህ ያጸናሃት አንተ ነህ። አዎ ቅድመ ዓለም የነበርህ ንጉሥ አንተ ነህ። እነሆ ዛሬም አንተ አዎ ወአንተ አጽናዕካ ለባሕር በኃይልከ፣ ምድርንም ባሕርንም ሰማይንም ያጸናኸው አንተ ነህ። ወገብረ መድኃኒተ በማእከለ ምድር በምድር መካከል ላይ መድኃኒትን ያደረገ፣ በምድር መካከል የተባለችው ቀራንዮ ናት የእግዚአብሔር ልጆች። ስለዚህ መድኃኒት ያደረገው እሱ በዕፀ መስቀል ላይ ሲሰቀል ነው። ይህ ዕፀ መስቀል እንግዲህ አዎ መድኃኒዓለም ኢየሱስ ክርስቶስ ከተሰቀለበት በኋላ እነሆ እሱ ሥጋው ወርዶ ወደ መቃብር ከተቀበረ በኋላ የመድኃኒዓለምን ኢየሱስ ክርስቶስን ዕፀ መስቀል አዎ አይሁዳውያን በዚያን ጊዜ የነበሩ ጠበብቶች ወስዶ በጎልጎታ ውስጥ እንደቀበሩት ይናገራል። ነገር ግን የክርስቶስ መስቀል ዕውር ያበራል፣ ለምጽ ያነጻል፣ ሙት ያስነሳል፣ ድውይ ይፈውሳል፣ መካን ያስወልዳል። የክርስቶስ መስቀል እርሱ ሥጋው ያረፈበት የኢየሱስ ክርስቶስ መስቀል ይህንን ታምር ያደርግ ነበር ክብር ይግባውና። በዚያ ወቅት ላይ ግን አይሁዳውያን ለምቀኝነት አያርፉምና እነሆ ያን ዕፀ መስቀል አውጥተው ወስደው በተለያየ ቦታ ላይ እንደቀበሩት ይናገራል። ክርስቲያኖች ያነሱበት እነሆ አላውያን የበዙበት ዘመን ስለነበረ ምዕመናን፣ ነገር ግን ደጋጎች ምዕመናንም አሉ፣ ክፉዎችም ይኖራሉ። በዚያን ጊዜ የክርስቶስን መስቀል እነሆ ወስደው በላይም እንደገና በስተቀኝ የተሰቀለውን እንደገና ሦስተኛ በስተግራ የተሰቀለውን የተገረፈበትን ጅራት ግርፋት ሌሎችንም ሁሉ ኢየሱስ ክርስቶስ የተመታበት ዘንግ እሱን ሁሉ ወስደው በዚያ በጉድጓድ ውስጥ አርቀው እንደቀበሩና እንደቀበሩት ታሪክ ይናገራል። የእግዚአብሔር ልጆች መቼም ለምቀኝነት አያርፉምና ነው የሚለው። ዛሬም በዓለም ውስጥ ላይ የድንግል ማርያም ስዕል የድንግል ማርያም ስም፣ የክርስቶስ መስቀል፣ የተለያዩ የክርስቶስ ጉዳዮች ሲነሳ የሚያማቸዋሉ ማለት ነውና ይህ የሚያደርገው ግን ዲያብሎስ የሚያስርበት ስራ ስለሆነ ነው። ዲያብሎስ የሚያስርበት፣ ዲያብሎስ የሚሸነፍበት፣ ዲያብሎስ የሚወጋበት፣
ዲያብሎስ እነሆ የሚሸነፍበት መሳሪያ ስለሆነ ዳግም ላይ አድሮ ይህንን አደረገ። ለዘመናት ያክል የክርስቶስን መስቀል ወስደው በጉድጓድ ውስጥ ከቆፈሩት በኋላ እነሆ ሕዝቡን በአዋጅ ነግረው እያንዳንዱ ሰው በጥሩምባ ተነስቶ ቆሻሻ አምጥታችሁ ከዚህ ላይ እንድትከምሩ ይህን ያላደረገ ከእግሩ ዝቅ ብሎ ከራሱ ዝቅ ብሎ ከፍ ብሎ ከአንገቱ እንዲቆረጥ የሚል ትእዛዝ አውጥቶ ነበረ። ይህንን አደረጉ። እነሆ በዚያ መካከል ላይ እነሆ ክርስቶስ የተቀበረበት መስቀል አካባቢ ላይ 3 ታላላቅ ተራራዎች እንደነበሩ ይናገራልና ይህ እንዲህ እንዳለ እስከ 300 ዘመን ቆየ ይላል። ስንት ዘመን ሚደንቅ ነው። እንግዲህ እግዚአብሔር ልጆች መስቀላቸው እንኳን 300 ዘመን እናንተ ምእመናን ዛሬ በአንድ ቀን እንኳን አንድ ካህን ሳታገኙ መስቀል ሳትሳለሙ ብትቀሩ ውስጣችሁ ምን ያክል ይሰማችኋል? እኛም ሁላችን ምን ያክል ይሰማናል? የምንሳለመው የማንን መስቀል ነው? ንገሩኝ እስኪ። የክርስቶስን መስቀል ነው የምንሳለመው። ስለዚህ ክርስቲያኖች በዚያን ጊዜ የእሱን መስቀል አጥተው በሐዘን በልቅሶ ይኖሩ እንደነበረ ይናገራል። በዚህ መካከል ነው በክብር አንዲት ታላቅ ሴት በትዳር ዓለም ተወስና ባሏን አክብራ በእምነት የምትኖር ፈጣሪዋን የምታመሰግን ጸሎተኛ የሆነች ለድሃ የምትራራ ሩህሩህ የሆነች እግዚአብሔርን የምትፈራ ሴት እሌኒ ነበረች ይላል። ማን ነበረች? እሱ ሊገባ ነበር። ማን ትባላለች? እሌኒ። ባለቤቷ ደግሞ ማን ይባላል? ንገሩኝ። ተርሚኖስ ይባላል። ዘር ያስርልን። አዎ እነዚህ ባልና ሚስት በፍቅር ሲኖሩ እግዚአብሔርን በመፍራት ለዚህ ነው እኮ መዝሙረኛው ዳዊት ብፁዕ ብእሲ ዘይፈርህ ለእግዚአብሔር፣ እግዚአብሔርን የሚፈራ ሰው ብፁዕ ነው፣ እግዚአብሔርን የሚፈራ ሰው የተባረከ ነው። አሁን ሁለቱም በፍቅር ሲኖሩ በመካከል ላይ ምን አለ ባለቤቷ? እህቴ ሆይ እኔ ጓደኞቼ ለንግድ ሊሄዱ ነው፣ እጄ ወደ ሌላ ሀገር ነግጄ ለቤታችን ለቤተሰቦቻችን አፍርቼ ትርፍ አፍርቼ ይዤ መጥቼ ቤቴን እሞላለሁ፣ እናንተ ጠብቁኝ ከቤት አላት። እሌኒ ምን አለችው? አይዞህ፣ አዎ ጓደኞች ከወዲሁ አብረው አንተ ማብረክ ነው ትመጣለህ፣ ምንም ችግር የለ፣ ለቤት አታስብ፣ በውጭም በውስጥም ያለውን እኔም እቆጣጠረዋለሁ አለችው። መልካም ሴት ናት፣ ታማኝ ሴት ናት። በዚህም ጊዜ እነሆ ባለቤቷም ወደ ንግድ አገር ከሄደ በኋላ ለ3 ዓመት ያክል ደግሞ ቆይቶ አዎ ትርፋማ ሳይሆን ሳይመለስ ቀረና ነገር ግን መጨረሻ ላይ እነሆ ሁሉም ትርፋማ ሆነው ከነጋዴዎች ጋር መጡ ይላል። ሲመጡ ግን ዲያብሎስ ክፉ ነውና እሌኒ ምን ታረግ ነበር? ወዴቷ ትሰፍርም ነበር፣ እነሆ ሌላም ስራ ትሰራ ነበር፣ ትሰፋም ነበር፣ ታሳርፍ ነበር፣ ሰራተኛውን ትመራ ነበር። እንዲህ ያደረገች ስትኖር ነጋዴዎች አዎ ባሕርን ተሻግረው የብስ ረገጡ። በዚህ ጊዜ ዲያብሎስ ክፉ ነውና በነጋዴዎች ልቡና ላይ አድሮ ምን አደረገ? እንደው እናንተ 3 ዓመት ያክል ቆይተን አሁን እሴቶቻችን፣ እህቶቻችን፣ ባለቤቶቻችን ምን ሰርተው ይሆን? በእያንዳንዳችን እንደው ታማኝ ኖር የሆነ እንደው ሌላ ጊዜ ቢቆዩን ምን ትላላችሁ ብሎ አንዱ አነሳ። መካከል ላይ ሰይጣን ያደረበት ማለት ነው። ከዚያ ሁሉ ምን አሉ? የኔ ባለቤት ታማኝ ናት፣ የኔም ታማኝ ናት፣ የኔም እንዲህ ናት የሚል ሁሉም ተነጋገሩና አይሆንም ላይሆን ይችላል። ይህ ያለ 3 ዓመት በሚደቅ እኮ ነው እናንተ። ዛሬ አሁን በዓለም ውስጥ ላይ ሚስት ኢትዮጵያ፣ ባል አሜሪካ፣ ሚስት አሜሪካ፣ ባል ኢትዮጵያ ብለው ይኖራሉ። ግን ተማምነው ይኖራሉ። ብዙ ጊዜ የሚገርማችሁ ነገር
አሁን ምን አላሉ? እኔ ከዚህ መካከል ላይ ስላለ የእኔን ባለቤት ፈከረ። የኔ ሚስትማ ምንም አይነት ነገር አታደርግም፣ የታመነች ናት። ምንም አይነት ነገር ሆኖታል አታስጠቃም፣ አታስገባም፣ እንኳን ይህ ልታስበ ብሎ ታመነባት። እሱም ምን አደረገ? ለወሬ አምላክ አለው አለ። እውነት ነው እኮ የታመነ ሰው ጥሩ ነው። አሁን ይህ አንዱ ነጋዴ ምን አለ? አንተ ትስራለህ እኔ ዘንዳረ ይቻት እነሆ ተደራጅቻት ብመጣ ምን ትሰጣለህ አለው። አንተስ ሳትገናኛት ሳትለምዳት ሳትለምድ ብትመጣ ምን ትሰጣለህ ተባብለው 3 ዓመት የገዙትን 3 ዓመት የሰሩትን 3 ዓመት የነገሩበትን ወርቅና እነሆ የንግድ ሥራ እሰጣለሁ ተባብለው ምን ሆነ? ተማማሩ ይላል። ከቃሉ ጋር ናችሁ ይሆናል። መቼም ዛሬ አልተነገረ እንግዲህ ነገር ከስሩ ውሃ ከስሩ የሚባል ብዬ ነው። ሰንበት ነው። አረፍ ብለንም እንስማ። ተስላችኋል። ምናልባት አንዳንድ ጊዜ የህይወት ጉዳይ ሊኖር ይችላል። እርግጥ ነው። ነገር ግን ይህን ቃሉን ተስራን ስላንሳ መነሻ ይቺ ስለሆነች ነው። አሁን ይህ ነጋዴ የተወራረዱት ነጋዴ ቀጥታ ሄደና እኔ እሄዳለሁ አለ። ወደ እሌኒ በር ደርሶ አንኳኳ። ራትዬ ንግሥቲቱን አገናኝኝ አለ ሰራተኛዋን። አሁን አንጣለችው። እንኳንስ ልማዷ ማደር እሷ ሰውን አግኝታም አታውቅም፣ ማንም አያነጋግራትም አለችው። ማንም አይችልም እቤት መግባት አለችው። እንግዲያውስ እባክህ እኔ ብዙ ገንዘብ ልስጥሽ፣ ባለቤቷና እሷ የሚተዋወቁበት መንገድ ካለ ንገርኝ፣ እሱን ነገር ወስጄ ልናገር እንዲህ እየተወራረጀ ነው ይላታል። አዎ ሰይጣን ክፉ ነው ለመፈተን አሁንም ሌላ ፈጠረ። በሰራተኛዋ ላይ ያደረና እንዲህ ካለችማ አንድ በራ እሰጥሃለሁ፣ እነሆ አንተ አንድ ነገር አውጅ። አዎ ነጋዴዎች መጡ፣ ባሕር ረገጡ፣ የብስ ተሻገሩ፣ ባሕር ተሻገሩ፣ የብስ ረገጡ ብለው አዋጅ አውጅ። በዚህ ጊዜ የለም ሴቶች መጥተዋል፣ ነጋዴዎች መጥተዋል። አንቺ ጠጉርሽን ታጠቢ፣ ሰውነትሽን ታጠቢ እላታለሁ። ባለቤቷና እርሷ የሚተዋወቁበት በውስጥ ካላችሁ ተሰጣለሁ አለችው። አይ ክፋት፣ አይ ተንኮል! የሰው ልጅ እኮ መቼም አይፈተንበት መንገድ የለም። ይህን ካላት በኋላ ካለችው በኋላ እሱ በውጭ ላይ ማስወራት ጀመረ። ሄደችና እመቤቴ አንቺ ንጉሥ እየመጡ ነው፣ አዎ ሴቶች እየመጡ ነው፣ ገላሽን ታጠቢ፣ ሰውነትሽን ታጠቢ፣ ሽቶ ተዘርዘት እያለቻት ይህን የምታደርግልኝ አንቺ አይደለሽምን ነው ያለቻት። ወደ ላይ ቤት ገቡ። ሰውነቷን ስታጠብ ባለቤቷና እሷ የሚተዋወቁበት እንደ ጎሽ ያለ ከዚህ ከደረቷ ላይ የወርቅ መብራት እነሆ ከአልጋ ላይ ሲገናኙ ሲተኙ እንደ መብራት የሚያበራ ወርቅ ነበረ ይላል። ይህንም አውልቃ ከዚያ ከውጭ ያስቀምጠዋለች። ይቺ ሰራተኛ ደበቀችና ሰርጣ ለዚያ ነጋዴ ሰጠችው ይላል ታሪክ። አያችሁ ስትሰጠው ምን አደረገ? ለእሷም ያለራ ወርቅ ሰጠና አሁን ከጨረሱ በኋላ ሄደ። የነጋዴ ከነጋዴዎች መካከል ላይ ወሰደና ለእሌኒ ባለቤት ይላል የሞኝን ሚስት ተመልከቱ ይላሉ ይመናል። አሁን በትዳር ዓለም ውስጥ ላይ አንዳንዱ በሞባይል ቤት ውስጥ ሚስቱን የሚፈታለ፣ በሞባይል ቤት ውስጥ የትዳሩን የሚፈታለ፣ ቤቱን የሚበትናለ። እምነቱ በልቡ መሆን ያለበት እግዚአብሔር ልጆች፣ እምነት በልቡ ነው መሆን ያለበት። በዚህም ጊዜ አንተ ባለቤቴ ጠንካራ ናት፣ ታማኝ ናት የምትለው እኔ ግን ለምዳኝ ለምጋት አውቃኝ አውቃት መጣሁ አለ። እንዴ አታደርገው የኔ ባለቤት አላሆነ የታመነች እኮ ናት። አታደርገውም፣ ነገር ግን ምን ምልክት አለህ አለው። እነሆ ይሄ ማን ይመስልሃል? አንተ የገዛህላት አይደለምን አለው። ጠረጠረ። ሰይጣን ክፉ ነውና አጠራጠረው። ይሄማ እውነት ነው እንጂ እኔና እሷ ብቻ ነበር የምንተዋወቀው፣ እንዴት እሱ ሊሆን ይችላል አለና
በልጅ ተልጅ ማላቸው ተየል አለና 3 ዓመት የለፋበትን ንብረት ወርቅ አንድ ጊዜ ለዛኛው ነጋዴ ያስረከበ። ከዚያ እሱ ወደ ቤት ሄደ። እነዚያ ወደ ቤታቸው ሲሄዱ እያተከዘ እያዘነ በውስጡ እየቆረዘመ ወደ ቤት ገባ። ሲሉ እንደታደራችሁ እንደከረማችሁ የ3 ዓመት እኮ ነው እንግዲህ ትግዝ ብሎ ሲዶ ከቤት ቁጭ ሲል እሌኒ ተዘጋጅታ ወንድም የምን ሆነሃል አለችው። እንዴት 3 ዓመት አይደል የተለያየ ነው? ምን ነው ያዘንበው? ከሰርክ እንዴ ንብረት ሆነ ማይበልበላችሁ እንዴ ወደ ቤተሰብ እንዴ? ከዚያ በኋላ አዎ አላት። 3 ዓመት የነገርኩበትን 3 ዓመት የለፋሁበትን ወንበዴ ወሰደብኝ፣ ስፍራ ወሰደብኝ አላት። ታዲያ ምን ችግር አለ? እኔ ባለቤቱ እኮ ስንትመየት ነኝ። እርሻ ብትሄድ አዝመራ ይዟል፣ እንዲህም በኩል ብትሄድ ሰርቶ አለ፣ እህሉ አለ። ምን ትጨነቃለህ? ይበቃናል። ለመታደል እስከ መስናት እንዲህ ያለው ስጀት እንደሆነ ይበቃናል። አይዞህ እንዲህ አይነት አድምታሰቡ ዛሬ ስራ መስሪያ ቤት ሆኖ መጥቶ ተተኩሶ በጣም ተናዶ ወደ ቤት ሲገባ እሷን አብራ የምትናገድ አያስፈልግም። እሷን መስሪያ ቤት ውላ በጣም ተበሳጭታ ስራ በዝቶባት በሰራተኛም ተበሳጭታ ስትመጣ ወደ ቤት እሱ ደግሞ ቤት ተበሳጭቶ መገኘት የለበትም። ምን ሆነሽ ነው? ምን ሆነ ነው? እስክንያይ ማለት ያስፈልጋል። በዚህ ሰዓት እንዲህ ስትለው ይህን እንኳን ባይሆን አለች ደግሞ እህቴ ወንድሜ ይህ እንኳን ባይሆን ከኔ 50 ዘመን ከአንተ 50 ዘመን ብናገኝ እነሱ የተወሰነ ገንዘብ ሲሰጡት በዚህ ትነግዳለህ ይህ አለች። አንቺማ አራት ነገር ትነካል። ብዙ ሰው ያውቅሻል፣ ገንዘብ ሊሰጥሽ ይችላል። ያክፉ ሰው ተናግሮ ሄዶ ገንዘብ ሊሰጥሽ ይችላል። እኔ ግን ወገንም የለኝ ገንዘብም የለኝ አላት። እዚህ በኋላ ክፉ ነገር አሰበ። ምን አደረገ? ሰይጣን በልቡ እሷለውና የሚከታተለው እሷለውና የሚከታተለው በልቡ ነው አሰበና በውስጡ የሆነ ሳጥን የሚሰራ ሰው ሰራተኛ ሄዶ በቁመት ማለት ሳጥን አሰርቶ እነሆ እችን ሴት ወስጄ እንዲህ እጫውታብኛለሁ ብሎ ባህር ላይ ለመክተት አሰበ። ያሰበውም አልቀረም። እሜሪ አለችው። እሜሪ አላት። አቤት። እኔ ወደምሄድበት ትሄጃለሽ? እሄዳለሁ። እኔ የምገባበት ትገባለሽ? እገባለሁ። ከዚያ ታማኝ ናትና እሺ አለችው። እሱ እየመራ እሷ እየተከተለች ሄዱ። ከሄዱ በኋላ ባህር ላይ ደረሱ። ባህር ላይ ሲደርሱ እሌኒ አላት፣ ሳምንሽ የከዳሽኝ ምን አርጌሽ ነው? 3 ዓመት ሙሉ ሀብቴን ንብረቴን ያጣሁት እኮ ባንቺ ነው። እንዴት እኔን ትተሽ ሌላ አደግሽ፣ እኔን ትተሽ ሌላ አግብተሽ እንዲህ አይነት ሰው መጥቶ አንቺን ለምዶ ተለማምዶ ተወራርዶ እንደዚህ ተሸንፌ ሀብቴን ገንዘብ የሰጠሁት እኮ በዚህ ምክንያት ነው አላት። ወንድሜ ሆይ አትሳሳት። ማንን ለምጄ እንኳንስ ምለምደው ፊቱንም አላየሁት አለችው። እውነቷን እኮ ነው። ፊቱንም አላየሁት እኔ እና ነገር ግን እኔና አንቺ ብቻ የምንተዋወቅበት ይህ ወርቅ ማን ሰጠው አላት። ወንድሜ ሆይ ምናልባት አንድ ወቅት ላይ ሰራተኛዋ መጥታ ነጋዴዎች መጡ፣ ዘይት ረገጡ፣ ባህር ተሻገሩ። እነሆ ግራሂን ታጠቢ ብላኝ አስቀምጠውታል። ሰርቃ ወስዳ ሰጥታው ነው እንጂ ፊቱንም አላየሁት፣ ግብሬም አይደለም፣ ስራዬም አይደለም፣ ሀሳቤም አይደለም አለች። እውነት አይደል? ይገርም እኮ ነው መሆና እውነት እኮ ሂዳ መጨረሻ ላይ ታሸንፋለች ይመናል። ከዚያስ ባህር ዳር ላይ የቆሙት ሳጥን አሰርቷል። አላመነም። ያሳልፋትም ቢታገሳትም ከዚያስ እንግዲያውስ ከዚህ በኋላ እኔ ከአንቺ ጋር አብሬ አልኖርም፣ ስራሽ ያውቃል አላት።
ምን ይሳውታል? ስራ ይሳውታል አለና ከዚህ ሳጥን ግቢ አላት። ይሻለስ ገባች። ወዲያውኑ ወስዶ ወደ ባህር ውስጥ ጣላት። እግዚአብሔር ከጣላት በኋላ ሚካኤልና ገብርኤል በግራና በቀኝ እያሳፈቁ እየጠበቁ እየወሰዱ ወደ አንድ አገር ወደ ዳር አገር ወስዶ አስቀመጣትና አንድ ንጉሥ አገኘ። በጎችን ሊያጠጣ ቁርስጣቴስ የተባለ አጋጠመውና ከነጋዴ ተረፈ ወርቅ አገኘው ብሎ እንደወሰ ሳጥኑን ሲከፍታት ሳይሰጥም ሳጥኑን እሷን ምንም አይነት ነገር ሳይጎዳት ወዲያውኑ ከብቶ ሲያት እንደ ፀሐይ የምታበራ ቆንጆ ሴት አገኘ። ክብር ይግባውና ለመድኃኔዓለም ለኢየሱስ ክርስቶስ ምንም አይነት ነገር። ከዚያ ግን ከብቶ አገኘና አንቺ የክርስቲያኖች ንግሥት የምትባየው ድንግል ማርያም ነሽ አላት። አረኔስ ዘመን የራሰኝ ቀኔ ጣለኝ ባሪያ ነኝ እንጂ እንኳን የእሷን ሲያክል የእግሯንና የማራችል አለች። አሁንም ትተናላት ጸሎት አላት። በዚህ ሰዓት ነው እንግዲህ ቅዱስ እሌኒ ከዚያ ገረዳ አሕዛብ ነው ንጉሡ በየኔ ትዳር ይዛለሁ፣ አንቺ ጋር እኖራለሁ፣ አንቺ የኔ ሚስት ትሆኛለሽ አላት። መቼስ መከራ አይደለም። ወደ ባዕድ ሀገር ሲከድ እኮ ከባድ ነው። ክርስቲያን የሆነው ሰው ከአሕዛብ ጋር ሲያጋጥመው ምንድን ነው ማድረግ ያለበት? ብዙዎች አሁን ከኢትዮጵያ ወደ አረብ ሀገር ይሄዳሉ፣ ወደ ሳውዲ ሀገር ይሄዳሉ። እንዴት ይሆን? እግዚአብሔር ይጠብቃቸው። አዎ ከባድ ነው። ምን አለች? እኔስ አለችው አንተ ማንን ታምናለህ አለችው። እሷ አይሁዳዊ ነው፣ እሷ አረመኔ ነው፣ እሷ አሕዛብ ነው፣ እሷ ግን ክርስቲያን ናት። እሷ ግን በሰማንያ ቀን የተጠመቀች ናት። እሷ ግን የክርስቶስ ልጅ ናት። እሷ ግን የእግዚአብሔር ልጅ ናት። ከዚያስ ወደ እርሱም ወስዶ እነሆ አሕዛብ ለፈትዋ አይቸኩሉምና እነሆ በደንብ የሚመገቡትን፣ በደንብ የሚታጠቡትን፣ በደንብ የሚታሸሙትን፣ በደንብ የሚለብሱትን እየተንከባከበ አስቀመጣት ይላል። ከዚያ በኋላስ ምን አለ? የእሱ ፈቃደ ሥጋ ደረሰና እንዲህ እኮ አደርግ ነው አላት። አይቻልም አለችው። የምትፈልገው ከሆነ ዘመን የጣለው ነኝና ጊዜ የጣለው ነኝና አንተ የምትፈልገው ከሆነ ክርስትና ተጠመቅ አለችው። ከዚያ ነው እንደ እግዚአብሔር ልጆች በክርስቶስ ስም አምኖ እንዲጠመቅና እነሆ እሷ ክርስቲያን ስለሆነች እሱ ክርስቲያን እንደሆነ አድርጋ እሱን ካገባች በኋላ በቅርስጣ ስም ቆስጠንጢኖስ የተባለ ልጅ ወለደች። ክብር ይግባውና ለመድኃኔዓለም። አዎ በዚህ ነው እርሷ ንግሥት ሆና በዚያች ሀገር ስትኖር ቆስጠንጢኖስ የተባለ ልጇን ከወለደች በኋላ ትዝ አላት። አሁንማ ወደ ሀገር መጥቻለሁ፣ የኔ መድኃኒት የሚሆነው በኢየሩሳሌም ውስጥ የክርስቶስ መስቀል የት ነው የማገኘው አለች። የክርስቶስ መስቀል የት ነው ያለው? ሂጄ ልሳለመው፣ ሂጄ ልባረክበት ብላ አሰበች። እግዚአብሔር ልጅ ክርስትና ከባድ ነው። አዎ ከዚያ ንጉሡ ቆስጠንጢኖስ ልጇ ሲነግስ 318 ሊቃዎችን ሰብስቦ የት ነው ያለ የክርስቶስ መስቀል ብሎ ሲጠይቃቸው እነሆ በእንዲህ አይነት ነበረ። እነሆ በዚህ መካከል ላይ የነበሩትን ሽማግሌዎች የነበሩትን አዛውንቶች ጠይቁ፣ እነሱ ነግሯቸዋል ተባለ። የአይሁድ ወገኖች ተጠየቁ። እኛ ሳናውቅም እንዲህ አይነት ነገር አሉ። አንዱ ግን ምን አለ? አሁን ቀድሞ አባቶቻችን በእነዚህ በሦስቱ ተራራዎች መካከል በአንዱ እንደተቀበረ ይነግሩን ነበር፣ ግን የትኛው እንደሆነ አላውቅም፣ ዛሬ ጠፍቶኛል አለ። ብዙ ነው ስራ የገባች እግዚአብሔር እንደመነች እግዚአብሔርን ተማጠነች። እግዚአብሔር ልጆች ለዚህ ነው የሃልኮሙት እምርተ ለለ የፈረቀ ይሄ በመዝሙረ ዳዊት ምዕራፍ 59 ከቁጥር 4 ላይ የተነገረው ለዚህ ነው። ሰማይ ጌታ ይህች ቅድስት እሌኒ ፈጣሪዋ ስትለምን ፈጣሪዋ ስትማጸን ምልክት ታገኛለች ተብሎ ተነግሯት ነበርና አንተን ለሚፈሩ ሰዎች ምልክት ትሰጣቸዋለህ አለ። ከዚያስ
ቅድስት እሌኒ ምልክት አገኘች። ከሦስቱ መካከል ነው ያላት። የእግዚአብሔር መልአክ መጣና አንቺ ቅድስት ሴት እግዚአብሔርን የምትፈሪ አይዞሽ፣ የክርስቶስን መስቀል ታገኘዋለች። አይዞሽ፣ አሁን አይሁዳውያንን ታሳስባቸዋለች። በጣም አስጥነሽ ደመራ አስተምረሽ እንጨት አስተስረሽ ሕዝቡን ጠርተሽ በዚህም ጊዜ ያን ዕጣን ወስደሽ በዚያ በእንጨቱ መካከል ላይ ጨምረሽ እነሆ ሲጀመር የሰው ቅጣሬ ወደ ሰማይ ወርዶ ወጥቶ ከመንበረ ጸባዖት ደርሶ መስቀሉ ካለበት ቦታ ተራራ ላይ ሲሰጥ ታያለች። የዛን ጊዜ ታገኘዋለች ተባለች። አስተመረች፣ ሕዝቡን አሰበሰበች። እንጨት አይባለች። ዛሬ እኛ ችግር የምናመጣው እንዲሁ እንዳይመስላችሁ እግዚአብሔር ልጆች አስተመረችና በጣም በከፍተኛ ወደ ሰማይ ጢስ ወጣ። ከዚያስ ምን ሆነ? እዚያ ሦስቱ ተራራዎች ላይ ካለው ጢሱ ርዶ እንደገና ሲሰግድ ታየ ይላል። ክብር ለመድኃኒዓለም ለኢየሱስ ክርስቶስ። አዎ ከዚያስ ምን ሆነ? ቅድስት እሌኒ ምልክት ስታገኝ ሠራተኛ ቀጠረች፣ ገንዘብ መደበች። እነሆ የሚቆፍሩላት ከመስከረም 17 ቀን አንድ ጀምራ ስታስቆፍር ወደ ምድር ላይ ሲሄድ ልክ መጋቢት 10 ቀን በመጀመሪያ አንድ መስቀል አገኘች ይችላል። የማኖቹ በስተግራ የተሰቀለው የወንበዴ መስቀል ነበረ። ያን ስታገኝ አይሁዶች አሁንም ምን አላት? ይኸውልሽ ይህ መስቀል የምትፈልጊ ይኸውልሽ አላት። አየችው፣ ወሰደችና የጌታዬን መስቀልን የማውቀው እግር ሳበራ ነው፣ ሙት ሲያስነሳ ነው፣ ለምጽ ሲያነጻ ነው እና አጋንንትን ሲያስወግድ ነው የማውቀው አለችና ወስዳ ብታደርገው አይሰራም። በስተግራ የተሰቀለው መስቀል አሁንም እንደገና ቆፍሩ አለቻቸው። ወደ ላይ ሲቆፍሩ የሁለተኛውን መስቀል አገኙ። ደግሞ እሱንም ወስደው ሰጧት። የማይሰራም አይደለም አለቻቸው። ወደ ታች ዝቅ ሲሉ እንደገና የመድኃኒዓለም ኢየሱስ ክርስቶስን መስቀል አገኙና ገና ሲቀሩ ዓለም በሙሉ በብርሃን ተጥለቀለቀ ይላል። ኮሪያውና አያችሁ ነገረ መስቀሉን ስታነቡ የምታገኙት ይሆናል። ከዚያስ ቅድስት እሌኒ ንግሥታችን ወይ የምትፈልጉ መስቀል ይኸውልሽ አላት። ወሰደችና ተዳገፈችው፣ ተሳለመችው፣ ተባረከችበት። ወስዳ ዓይነ ስውር ላይ ብታደርገው ዓይኑ በራለት ዓይነ ስውር ይላል። ወይም ብቻ አይደለም። አዎ በሽተኛ ሰው አጥልኝ አለች። የማውቀው መድኃኒዓለም መስቀል ለዚህ ነው። በበሽተኛው ላይ ወስደው ሲያስቀምጡት በሽተኛው ቀጥ ወዳለ እግሩ የነበረው ሁሉ ያው ያገዛችሁ። ይህ ብቻ አይደለም። የመጨረሻ በቅርቡ ሞተች አባለች። አስከሬን ላይ ወስዳ ብታስቀምጠው ሙት አስነስቷል። መስቀል የዛለልጎ ሙት አስነስቷል። ከዛ ስለሆነ የክርስቶስ መስቀል በክብር በኢየሩሳሌም ላይ ሲገኝ እንዴት እናድርገው፣ የት እናስቀምጠው የሚል ምክር ወደ አባቶች ወስዳ፣ ወደ ሊቃውንት ወስዳ ወደዛ ሀገሩ ወደ ኢየሩሳሌም፣ ወደ እስክንድርያ፣ ወደ አርማንያ ወስደው ከእኛ ይቀመጥ የሚል አዎ ያበረከት ለሁሉ ያስፈልጋልና በዚህ መካከል ላይ እነሆ ይህ ከሆነ ለዚያ ጉራቱ መከፋፈል አለበት፣ ለዚያ ጉራቱ መቀመጥ አለበት የሚል ሲመጣ ኢትዮጵያ ሀገራችንን ከዚያው አንዷ ተሳታፊ ስለነበረች ዕጣ ሲጣጣሉ ግማደ መስቀሉ የቀኙ ያረፈበት ለኢትዮጵያ ደረሰ ይላል። ትርኛውና ለመድኃኒዓለም ባስቡ ነው ምነግራችሁልኝ። አዎ ይህ መስቀል በኢየሩሳሌም ከተቀመጠ በኋላ ከጊዜ በኋላ አዎ ወደ የት መጣ? ወደ ኢትዮጵያ። የት ላይ ያረፈ? የት ላይ ያረፈ? ግሸን ደብረ ከርቤ ኢትዮጵያ ውስጥ ደስ ይበላችሁ እግዚአብሔር ልጆች። በዚህ ነው ዛሬ የሚከበረው። አዎ
ግሸን ደብረ ከርቤ ቀድሞ ይህ መስቀል ሳይመጣ እነሆ መድኃኒዓለም ኢየሱስ ክርስቶስ ከድንግል ማርያም ሳይወለድ አዳም ሳይፈጠር ገና የሰው ልጅ ሳይፈጠር መስቀሉ ተሰርቷል። ግሸን ላይ የሚገርማችሁ ደስ የሚያሰኘው ይሄ ነው። እስቲ ያያችኋል። ግሸንን ያየት እጁን ያንሳ። ግሸንን ያየ ሁለት ሰው ብቻ ሶስት ሰው ብቻ ጊዜ ትንሽ ነው። እስቲ ያላያችኋል እስቲ ያላያችኋል። አይሞት ቀድሜን ነገር አይቼ ቢሆን ከዚህ ላይ ጊዜ አዘጋጅተን ቀጥታ መሄድ እንችል ነበር። ሰሪ ነበር በእውነት ለከርሞ ያደርሰን። እሺ እንሄዳለን አብረን። ከዚህ ላይ ጊዜ አዘጋጅተን እነ መምህር የማነ ጊዜ አዘጋጅታችሁ ወደዚህ ከዚህ ቦታ ላይ የጉዞ የጉብኝት ጉዞ ይጀመራል። አሁን ቆይ እግዚአብሔር በሰላም ያድርሰንና የእግዚአብሔር ልጆች ግሸን ደብረ ከርቤን ስታዩት አስቀድሞ መሬቷ የተፈጠረው በትምህርተ መስቀል ነው። ኢትዮጵያውያን ነገሥታት፣ ኢትዮጵያውያን መኳንንት፣ ኢትዮጵያውያን መሪዎቻችን ጀግኖቹ ሃይማኖት ያላቸው በዚያን ጊዜ ይዘው መጥተው እኮ ነው ግሸን ላይ ያስቀመጡት። በምልክት ነው ይህም። አዎ አጼ ዝራ ዳዊት ወደ ልጃቸው ወደ አጼ ዝራ ያዕቆብ እነሆ ተምላን ቅጽል አስቀምጠው በእንጦጦም እንዲሁም ደግሞ በአዲስ ዓለም አካባቢ እነሆ ቢባልም አልሆነም። ምልክትን እሰጣችኋለሁ። የትምህርታችን ርዕስ ነው። አንተን ለሚዞሩ ምልክትን እሰጣችኋለሁ። ይህንን ምልክት ይዘው ግሸን ደብረ ከርቤ መውጫዋ አንዲት ብቻ የነበረች ወስደው በዛ ላይ በልዩ ሁኔታ ያስቀመጡት ያላያችሁ ሰዎች እመቤታችን ትፍቀድላችሁ። እመቤታችን ትፍቀድላችሁ። የመስቀሉ ስር የተባለች እመቤታችን መስቀሉ ካረፈበት ላይ እመቤታችንም አለች። ዛሬ ኢትዮጵያውያን በእውነት ይህንን ታላቅ ክብር ይህንን ታላቅ በዓል የምናከብረው ለዚህ ነው። አይታችኋል። በሀገራችን በአዲስ አበባ በኢትዮጵያ በደወለ መስቀል አደባባይ ላይ ምን አይነት ታምር፣ ምን አይነት ድንቅ ስራ፣ ምን አይነት በዓል ሲከበር እንደነበር አይታችኋል። ይመራል አቤት ደስ ሲል፣ አቤት ደስ ሲል። ሰንበት ተማሩ ሊቃውንቱ፣ ካህናቱ፣ ምዕመናኑ፣ ጳጳሳቱ፣ ሊቃውንቱ በአንድ ላይ ሁኖ አሁን የከተማው ከንቲባ ሳይቀር የተሰጠበት መግለጫ እነሆ ዘንድሮ በዓለ መስቀል የአባይ መገደብ ታሪካቸው አንዳንድ ክፍል የያዘ ነው። የሚገርማችሁ ነገር የአባይ ተመርቆ መሰጠት የመስቀሉ ክብር በጣም ለኢትዮጵያ ትልቅ በዓል ነው። ፈረንጅ ሁሉ መጥቶ አንዲት እንባ እያወጣ ስታለቅስ ያዩት ፈረንጃለች። ይገርማችሁ ካጠገባችን ነበረ። ምን አይነት ነው የክርስቶስ ስራ እየተገለጸ ይታየኛል አለች እኮ። የክርስቶስ ስራ እየተገለጸ ይታየኛል። እንዲህ አይነት ገና እንግዳ ናት ምስርት በቃ ነው ያሉ ይወዳ በትምህርት ተላልታል ብታይ እንዴት አይነት ደስታ ነው ሁሉ ምን ይላል እኮ። አዎ ዝምቶ ተላይ ዝምድም ኢትዮጵያ ታወሰደ ያዘውራል። እነሆ ግብፃውያንም ወደ ኢትዮጵያ ይመጣሉ። ኢትዮጵያ ልጆቿን ርዛ ትዘረጋለች። ምክንያት እኮ ነው የተናገረው። የመስቀሉ መድኃኒትነት፣ የመስቀሉ ሕይወት፣ የመስቀሉ ለእኔና ለእናንተ እንዲህ ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 10 ላይ የመስቀሉ ቃል በርሱላችሁ ተናገሩ። የመስቀሉ ቃል ለእኛ ለምንድን የእግዚአብሔር ኃይል ነው። አሁን በመስቀሉ ላይ ማን አርፎበታል? የክርስቶስ ሥጋ ስላረፈበት የእግዚአብሔር ኃይል ነው። የእግዚአብሔር ልጆች አዎ ይህ ብቻም አይደለም። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ይላል በሥጋ በሁላችሁ ተናገሩ በሥጋ መከራን የተቀበለ ኃጢአትን ትቷል። አዎ መከራ የተቀበለ የእግዚአብሔር ልጆች ኃጢአታችን የተወገደው የዳንኤል ሥራ የጠፋው የዳንኤል ሥራ የተበታተነው
የጥል ግድግዳ የተሰበረው በክርስቶስ መስቀል ነው። ደስ ይበላችሁ አመስግኑት መድኃኒዓለምን። ይህ ብቻ አይደለም። አዎ ሐዋርያው ቅዱስ ዮሐንስ በምዕራፍ 2 ላይ እንዲህ ይላል፣ እኔ የምናገረውን እናንተም በሉ፣ እያንዳንዳችሁ ከክፋታችሁ እየመለሰ ይባርካችሁ ዘንድ መስቀሉን ሰደደው። አዎ ከክፋት ይመልሳል፣ ከተንኮል ይመልሳል፣ ከአጋንንት ያወጣል። እግዚአብሔር ልጆች ምልክትን እሰጣችኋለሁ እንዳለ ሁሉ መንገድ ስትሄዱ ማማተብ፣ እግዚአብሔርን መለመን፣ ስትነሱ አማትባችሁ ትነሳላችሁ፣ ስትተኙ አማትባችሁ ትተኛላችሁ፣ ምግብ ስትበሉ አማትባችሁ ትበላላችሁ። ነገር ግን አሁን እንኳን ብዙ ጊዜ ቶሎ ብሎ እሱን ነው የሚዘረጋው። አንዳንዱ አያርፍም መቼም ምግብ ሲቀርብለት በስመ አብ ብሎ ባርኮ ጤንነት፣ ሰላም፣ አንድነት ያገኛል፣ ሕይወቱ ይባረካል ማለት ነው። ለዚህ ነው እንግዲህ መድኃኒዓለም ኢየሱስ ክርስቶስ በዚህ በማርቆስ ወንጌል ዛሬ የተነበበው ምዕራፍ 6 ቁጥር 27 ላይ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ አለ። አያችሁ፣ መስቀሉን ተሸክሞ ምን ይበለኝ ይከተለኝ አለ። አዎ እኔና እናንተ ራሱ መስቀል ነን እኮ። ይከተለኝ አለ። ትልቅ መስቀል ይዞ መሄድ አይደለም። የዕፀ መስቀልም ይሁን የብረት መስቀልም ይሁን ተሸክሞ መዞር አይደለም። አዎ በመጠኑ በማተባችን ለካህናት በእጃችን ይዘን መጓዝ አስፈላጊ ነው። ማተቡ ላይ መስቀል አድርጎ መሄድ ተገቢ ነው። ትልቁ ግን መስቀል ተሸክሞ መጓዝ ማለት ክርስቶስን እያሰቡ መጓዝ ማለት ነው። ራሱን ሰውየው መስቀለኛ ነውና፣ ስለዚህ መስቀልን ተሸክሞ የሚከተለው ቢኖር አለ እርሱ ይድናል። እግዚአብሔር ልጆች በመስቀሉ ኃይል ያድነን አምላካችን። በአጥረ መስቀሉ ይጠብቀን፣ ሀገራችን ይጠብቅልን። እግዚአብሔር አምላካችን ሰላም ይስጠን፣ ፍቅር ይስጠን፣ አንድነት ይስጠን። የምናስበው የምናቅደው ሁሉ ይሳካልን። እግዚአብሔር አምላካችን በቸርነትና በምሕረት ጠብቆ ለዚህ ሰዓት ስላደረሰን ክብር ምስጋና ለእሱ ይሁን። እነሆ ያስተማረን የመከረን የገሰጸን ለሆነ እግዚአብሔር ክብር ምስጋና ለእሱ ይሁን። አፍረት ተርሳሌለ ይቅርታ ትርክ በሉ ሁላችሁ